ሐሰን አልበስሪ ጋር አለይሂ ረህመቱላህ አንድ ሰው የመጣና ዝሙት መስራት እፈልጋለሁኝ፣ ሐራም መስራት እፈልጋለሁኝ፣ ወንጀል መስራት እፈልጋለሁ፣ ኸምር መጠጣት እፈልጋለሁ እና እስልምና አጨናንቆኛል፣ ሁር አድርገኝ፣ ነፃ አድርገኝ አላቸው። ወንጀል መስራት ትፈልጋለህ? የምልህን ነገር ካሟላ የፈለከውን አይነት ወንጀል መስራት ትችላለህ። መስፈርቱን የምታሟላ ከሆነ የፈለከውን በለኝ አላቸው። የፈለከውን በለኝ፣ ወንጀሉ ብቻ ይፈቀድልኝ፣ ችግር የለውም አላቸው። እሺ ራቅ ያለ ቦታ ትጓዝና በጣም ከሄድክ በኋላ አላህ የማያይህ ቦታ ላይ ልክ ስትደርስ የዛን የምትፈልገውን ወንጀል ስራ አለ። አላህ የማይሰማህ ቦታ ላይ ስትደርስ አሁን እዚህ ጋር አላህ አይሰማኝም፣ አሁን እዚህ ያለሁበት አካባቢ ላይ አላህ አያየኝም፣ አሁን ያለሁበት አካባቢ አላህ አይደርስብኝም የምትለው ቦታ ላይ ልክ ስትደርስ የፈለከውን ወንጀል ስራ፣ ኃላፊነቱን እኔ ወስዳለሁ አለ። ያ ኢማም አላቸው አላህ ማያይበት ቦታ አለ እንዴ? የማይሰማበት ቦታ አለ እንዴ? አላህ የማይደርስበት ቦታ አለ እንዴ ብሎ ጠየቃቸው። ታዲያ አላህ እያየ ወንጀል ትሰራለህ? አላህን አታፍረውም አሉት። አላህ እየሰማህ ወንጀል ትሰራለህ? አታፍረውም አላህን አሉት። ምድሩ ላይ እየተጓዝክ አየሩን እየተነፈስክ ምግቡን እየበላክ እያመሸልህ እያነጋልህ አላህን ስታምፀው አላህን አታፍረውም ታዲያ አሉት። ወላሂ ከዛ በኋላ ወንጀል የሚባል ነገር ሰርቻ አላቅም አለ። ሰርቻ አላቅም አለ። ቤትኛ ዛሬ አላህን ስለረሳ ነው እኮ ወንጀል እንደፈለገን የሚገራልን፣ እንደፈለገን የምንጨማለቀው፣ የፈለግነውን ነገር የምናደርገው አላህን አዘማውን ታላቅነቱን በመርሳታችን ነው። የአላህን አዘማ ታላቅነት የምንረዳ አላህ ያድርገን። አላህን የምናውቅ አላህ ያድርገን። ከአላህ ጋር የምንተዋወቅ አላህ ያድርገን። ያ ረበል ዓለሚን አላህ ይሰማናል ያየናል ብለን የምናስብ ከሆነ ታላቅ ደረጃ ላይ እንደርሳለን። የትልቆች ደረጃ እንጎናጸፋለን። ዛሬ ታሪካቸውን የምናነብላቸው ሰዎች ነገ ደግሞ የእኛን ታሪክ የሚያነቡልን ሰዎች ደግሞ ይመጣሉ።